ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ይዘን ቀርበናል። አብራችሁን ቆዩ። የአማራ ክልል ሕዝብ በፖለቲካ ስርዓት ውስጥ ትክክለኛ ውክልና እንዲኖረው ጥያቄ ቀረበ። በአማራ ክልል ታጥቀው ሲንቀሳቀሱ የነበሩና በቅርቡ ከመንግስት ጋር የሰላም ስምምነት ያደረጉ ታጣቂዎች የአማራ ክልል ሕዝብ በኢትዮጵያ የፖለቲካ ስርዓት ውስጥ ትክክለኛ ውክልና እንዲኖረው የሚጠይቅ አጀንዳ ለኢትዮጵያ አገራዊ ምክክር ኮሚሽን አቀረቡ። የሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩ ታጣቂዎች ጋር ጥር 26 ቀን 2018 ዓ.ም ውይይት ያደረገ ሲሆን ዝርዝር የምክክር አጀንዳውንም በይፋ ተረክቧል። ከኮሚሽኑ አመራሮች ጋር የነበረውን ውይይትና የአጀንዳ ርክክብ አስመልክቶ ለመገናኛ ብዙሃን ገለጻ ያደረጉት የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ ኃላፊ መሆናቸውን የገለጹት አቶ ኢያሱ አባተ ለኮሚሽኑ የቀረቡ 17 ዝርዝር አጀንዳዎች ከትጥቅ ትግል በፊትም ለረጅም ጊዜ በሰላማዊ መንገድ ትግል ሲደረግባቸው የቆዩ መሆናቸውን አስረድተዋል። የአማራ ህዝብ ትክክለኛ የፖለቲካ ውክልና እንደሌለውና በዚህ ምክንያት ቆሞ ተመልካች መሆኑን፣ በየትኛውም አካባቢ መሰረታዊ ፍላጎቱና ጥቅሙ እንዲጠበቅለት የሚሰራ ትክክለኛ ተወካይ እንዲኖረው የሚያደርግ የምክክር አጀንዳ ለኮሚሽኑ ማቅረባቸውንም ገልጸዋል። ከኢህአዴግ ስርዓት ጀምሮ በአማራ ተወላጅነት ስም ኃላፊነት ላይ ያለ ግለሰብ እንደሚኖርና ይህም ትክክለኛ የፖለቲካ ውክልና ለመሆን የተናገሩት አቶ ኢያሱ የክልሉን ህዝብ ወክለው ወንበር ላይ የሚቀመጡ ሰዎች ፍላጎቱንና መብቱን በአግባቡ ማስጠበቅ አለባቸው ብለዋል። በየጊዜው ስልጣን ላይ የሚወጣ ኃይል በማህበረሰቡ ላይ የሚያደርሰውን ግፍ፣ ጫና፣ በደልና መፈናቀል እንደ ታዛቢ የመመልከት አባዜዎች መኖራቸውን ለህዝቡ የሚሰሩ ሰዎች የፖለቲካ ውክልና እንዲያገኙ አጀንዳ መቅረቡን ተናግረዋል። የአገር አንድነት ሉዓላዊነትና ብሔራዊ ጥቅምን ማስከበር በአማራ ክልል፣ በጎንደር፣ ጋምቤላ ክልልና በሌሎች ቦታዎች የሚስተዋሉ የድንበር መጣሶች በሰለጠነና በሰላማዊ መንገድ እንዲፈቱ የሚደረግበት አሰራር እንዲመቻች የሚጠይቅ አጀንዳም ለኮሚሽኑ መቅረቡን ገልጸዋል። በአማራ ክልል እየተደረገ ያለው ጦርነት በሰላማዊ መንገድ መቆም እንዳለበት መወሰናቸውንና እየሰሩበት መሆኑን የገለጹት አቶ ኢያሱ በመንግስት በኩል ይህ እሳቤ በአግባቡ መፈጸም እንደሚኖርበትም አሳስበዋል። መንግስትና ታጣቂዎች የጦርነትን ችግር እንዳዩትና የሚገኝ ትርፍ አለመኖሩን እንደሚገነዘቡ ያስረዱት ኃላፊው ሌሎች የሰላም አማራጮች ሊታዩ እንደሚገባ አስረድተዋል። በክልሉ እየተካሄደ ያለውን ጦርነት እንደ አጋጣሚ በመጠቀም የራሱን ጥቅም የሚያሰላ ቡድን መኖሩንና አሁንም ያጋጠመው ይህ መሆኑን ገልጸው እንዲህ አይነት የሰላም ውይይቶች ተግባራዊ ምላሽ እንደሚያስፈልጋቸው አጽንኦት ሰጥተዋል። እነዚህ ችግሮች በአፋጣኝ ምላሽ ካልተሰጣቸው የጦርነት አዙሪት መቀጠሉ አይቀሬ መሆኑ ሊታሰብበት ይገባል ብለዋል። በኢትዮጵያ ትክክለኛና ገለልተኛ የህዝብ ቆጠራ እንዲደረግና በሚገኘው ውጤት መሰረትም ትክክለኛ የበጀት ድልድል ቀመር እንዲኖር የሚል አጀንዳ ለኮሚሽኑ ማቅረባቸውንም አስረድተዋል። በአገር አቀፍ ደረጃ በተለያዩ ምክንያቶች የህዝብ ቆጠራ ከተደረገ እንደቆየና በተለይ የአማራ ክልል ህዝብ ደግሞ ሆን ተብሎ ቁጥሩ የሚቀንስበት ሁኔታዎች መኖራቸውን የጠቀሱት አቶ ኢያሱ ይህ እንዲስተካከል ትክክለኛ የህዝብ ቆጠራ መደረግ ይኖርበታል ሲሉ ጨምረው ገልጸዋል። ከዚህ በፊት ከአማራ ክልል ህዝብ ቁጥር ጋር ተያይዞ ሲጭበረበር የነበረ በጀት በካሳ መልክ ለክልሉ ማህበረሰብ ለልማት እንዲውል መደረግ እንዳለበትም ተናግረዋል። የአማራ ክልል ለረጅም ጊዜ በጦርነት የቆየ እንደመሆኑ ለደረሰበት ውድመት ከይቅርታ ጀምሮ ፍትህና ካሳ እንዲሰጠው፣ ብሔራዊ እርቅ እንዲደረግና የመሳሰሉ ጥያቄዎች ለኮሚሽኑ አጀንዳ ሆነው ቀርበዋል። ከአማራ ክልል ውጭ የሚገኙ የክልሉ ተወላጆች በራሳቸው ቋንቋ መማርና መገልገል የሚችሉበት የፖለቲካ አሰራርና የፖለቲካ ውክልና ሊፈጠርላቸው ይገባል የሚል አጀንዳም ለኮሚሽኑ መቅረቡ ተገልጿል። ከወሰንና ከማንነት ጋር ተያይዞ ሁልጊዜም የሚንከባለሉና የፖለቲካ ካርዶን የሚቀጥሉ አሰራሮች ሊኖሩ እንደማይገባና የህዝብ ምርጫና ውሳኔ ተከብሮ ጥያቄዎቹ በአጭር ጊዜ ውስጥ ምላሽ እንዲሰጣቸው ተጠይቋል። በዚህም ወልቃይት፣ ጠለምት፣ ራያና መሰል አካባቢዎች ጉዳዩ ከህግ አንጻር እልባት ሊሰጠው እንደሚገባ አቶ ኢያሱ አሳስበዋል። የአማራ ክልል በሚከፍለው ግብር የትምህርት፣ የመንገድ፣ የጤናና ሌሎች መሰረተ ልማቶች በፍትሐዊነት እንዲሟሉለት የሚጠይቅ አጀንዳም ቀርቧል። ወላድ እናቶች አምቡላንስ የማያገኙበትና ተማሪዎች በ21ኛው ክፍለ ዘመን በዳስ የሚማሩበት ክልል መሆኑን በመጥቀስ የመሰረተ ልማቶች ጉዳይ መሰረታዊ መሆኑን አቶ ኢያሱ አብራርተዋል። በአዲስ አበባ ከተማና ዙሪያ ብቻ በልዩነት የሚከናወኑ የልማት ስራዎች መቆም እንዳለባቸውና ተመሳሳይ ይዘት ያላቸው ከተሞች በሁሉም አካባቢዎች እንዲኖሩ የሚደረግበት ሁኔታ እንዲፈጠር የሚጠይቅ አጀንዳም ለኮሚሽኑ ቀርቧል። ከዚህ ጋር በተገናኘ የአዲስ አበባ ከተማ የባለቤትነትና የአስተዳደር ጉዳይ የብዙ ጊዜ ጥያቄ በመሆኑ እልባት እንዲሰጠው ለኮሚሽኑ በአጀንዳነት መቅረቡን አቶ ኢያሱ ገልጸዋል። ትርክት ከህገ መንግስት ጋር በተያያዘ የሰንደቅ ዓላማ ጉዳይ ራስን ችሎ እስከ መገንጠል የሚፈቅደው አንቀጽ 39ና ከስራ ቋንቋው ጋር በተገናኘ ሌሎች ዝርዝር ተያያዥ ጉዳዮች ለምክክሩ በአጀንዳነት መቅረባቸውን አመላክቷል። እነዚህ ችግሮች ከተፈቱ የተረጋጋች፣ ሰላም ያላት፣
ሁሉም ዜጋ እኩልነት የሚከበርባት ሀገርና ህዝብ ማፍራት እንችላለን ብለዋል። ድርጅታቸው ከመንግስት ጋር ያደረገው አንዱ የሰላም ስምምነት በሰላማዊ መንገድ በፖለቲካ ፓርቲ ውስጥ መሳተፍ መሆኑን፣ ይህንንም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር እንደሚሰራበት ጠቁሟል። አዲስ ፓርቲ ማቋቋም ወይስ አሁን ያሉ ፓርቲዎችን በመቀላቀል ነው ወደ ፖለቲካው መግባት የምትፈልጉት ተብሎ በሪፖርተር ለቀረበላቸው ጥያቄ ይህን ጉዳይ ከምርጫ ቦርድ ጋር እንደሚነጋገሩበትና ውሳኔ እንደሚያስፈልገው ያቀረቧቸው ጥያቄዎች እስከሚመለሱ ድረስ ሰላማዊ ትግል ማድረጋቸውን እንደማያቆሙ ምላሽ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ መሆናቸውን የገለጹት ካፒቴን ማስረሻ ሰጤ በበኩላቸው ላለፉት 3 ዓመታት የትጥቅ ትግል ሲያደርጉ መቆየታቸውን ገልጿል። አካሄዱን ገምግመው ወደ ሰላም አማራጭ መምጣታቸውንና በምክክር ይፈታሉ የሚሏቸውን ሐሳቦች ለአገራዊ ምክክር ኮሚሽን ማቅረባቸውን ጠቅሷል። የትርክት የህገ መንግስት ጉዳይና ለግጭት መንስኤ ይሆናል ያሉት የፌዴራሊዝም ስርዓት በአጀንዳነት የቀረቡ ጉዳዮች መሆናቸውንና በአንድ ጊዜ ብቻ ሳይሆን በሂደት እንደሚፈቱ ወስነው ለኮሚሽኑ ማቅረባቸውን አስረድተዋል። የአፋሕድ ወታደራዊ ምክትል ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ መሆናቸው የተናገሩት ኮሎኔል ፈንታው ሙሃባ በበኩላቸው የኢትዮጵያ ችግሮች በምክክሩ ይፈታል ብለው እንደሚያምኑና የአማራ ክልል ጥያቄዎችን ይፈታል ማለት እንደሆነ ተናግረዋል። ባለፉት 7 ዓመታት የአማራ ክልል በጦርነትና በግጭቶች ከፍተኛ ውድመት እንደደረሰበትና ልማት አለመኖሩን የገለጹት ኮሎኔሉ ችግሩን ለመቅረፍ ሰላማዊ አማራጭ መመረጡን ገልጿል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ነፍጥ አገራዊ መግባባትን እንደማያሰፍንና ታጣቂዎችም የሰላም አማራጭ መምረጣቸው የሚደገፍ መሆኑን ተናግረዋል። ኮሚሽኑ የተረከበውን አጀንዳ ለኮሚሽኑ ምክር ቤት በማስረከብና የአጀንዳ ቀረጻ አካል በማድረግ ለሀገራዊ ምክክር ግብዓት እንደሚያደርገው አስታውቋል። ታጣቂዎቹ ያቀረቧቸው ጥያቄዎች ምላሽ እንዲያገኙ የሚያስችሉ አስቻይ ሁኔታዎች ለመፍጠር ኮሚሽኑ የበኩሉን እንደሚወጣ ገልጿል። ከዚህ ጋር ተያይዞ ሌሎች በጫካ ያሉ ታጣቂዎች እንዲሁም የፖለቲካ ፓርቲዎችና አባላት አጀንዳዎችን እንዲያቀርቡም ጥሪ አስተላልፈዋል። ዘገባው የሪፖርተር ጋዜጣ ነው።